በድብቅ አፍቅርሃለች፣ ግን በፍጹም አትናገርም። በእነዚህ 5 ምልክቶች ማወቅ ትችላለህ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ሩቅ ሆና ታይሃለች። ይህ ምልክት የሁኔታውን ሁሉ መደምደሚያና የፍቅሯን እውነተኛ ጥልቀት የሚያሳይ ዋና መሳሪያ ነው። ሰዎች ተሰብስበው ባሉበት ሆና አንተን ብቻ ከሩቅ መፈለግና ማየት ምንም ያህል ለመደበቅ ብትሞክር ስሜቷን አሳልፎ የሚሰጥ የማይካድ ፍንጭ ነው። አንዲት ሴት ስሜቷን መግለጽ አይከብዳት ቀርቶ ወይም ፍርሃት ከቦታው ቢያርቃትም አንተን የመከታተል ውስጣዊ ፍላጎቷ ግን ፈጽሞ አይቀንስም። በዙሪያዋ ስንት ሰዎች ቢኖሩ የእሷ አይን ግን ሁልጊዜ አንተን ፈልጎ የማግኘት ችሎታ አለው። ብዙ ሰዎች ባሉበት ቦታ ላይ ስትሆኑ እሷ በውጫዊ ሁኔታ ከጓደኞቿ ጋር ታወራለች። ነገር ግን ሁልጊዜ አይኗ አንተን ይፈልጋል። አንተ የት እንዳለ፣ ምን እያደረግክ እንደሆነ፣ ከማን ጋር እንደምታወራ በስውር ትከታተልሃለች። ሰዎች ተሰብስበው በሚያወሩበት ሰዓት ከብዙዎቹ መሃል አንተን ብቻ ለይታ ለማየት የምታደርገው ጥረት የፍቅሯ ጥልቀት ማሳያ ነው። ከሩቅ ሆና አንተን ስታይ ቆይታ ድንገት ዞር ብላ አይንህን ስታሳርፍባት በሰከንድ ውስጥ እይታዋን ትቀይረዋለች። ወይ ወደ መሬት ታያለች፣ ወይ ስልኳ ላይ ታፈጣለች፣ ወይም ደግሞ ከጎኗ ካለው ሰው ጋር ማውራት ትጀምራለች። ይህ ድንገተኛ መደናገጥ ሐሰተኛ እንዳልሆነና በስውር ስትከታተል እንደነበር በግልጽ ያሳብቅባታል። እሷን ማየት ስትጀምር ፊቷ ላይ የሚታየው መቅላት ወይም መለወጥ የውስጧን ፍቅር አሳልፎ ይሰጣል። ከሩቅ ሆና አንተን የምታይበትን ምክንያት መቅረብ ፍርሃት አለው፣ መራቅ ግን ናፍቆት አለው። አጠገብህ መቆሟ ስለሚያስጨንቃት ራሷን መቆጣጠር እስከማትችል ከሩቅ ሆና ማየት ብቸኛው የሰላም መድረክ ይሆንላታል። በርቀት ሆና አንተን ስትመለከት ደህንነቷን ጠብቃ የናፍቆቷን ስሜት ታረካለች። ድምፅህን ባትሰማም በአካል ባትቀርብህም ማየት ብቻ ለሷ ትልቅ እፎይታና የውስጥ እርካታን ይሰጣታል። ይቺ ሴት ባንተ ፊት መናገር አቅቷት ዝም ልትል ትችላለች። ሁለተኛ፣ ከወንድ ጓደኞች ጋር ትቀራረባለች። አንተ ባለህበት በነፃነት ለመሆን እንደ መሸፈኛ ትጠቀምባቸዋለች። ጓደኞች እሷ ካንተ ጋር በነፃነት የምትቀራረብበት መንገድ ይሆኑላታል። አንዲት ሴት በውስጧ ጥልቅ የሆነ የፍቅር ስሜት ይዛ ነገር ግን ያንን ስሜት ለመግለጽ ስትፈራና ስሜቱ ሲከብዳት የምታሳየው ትልቁ የባህሪ መገለጫ ከጓደኞች ጋር ከፍተኛ የሆነ ጓደኝነትን መፍጠር ነው። ይህ ድርጊት ተራ መተዋወቅ ሊመስል ይችላል፣ ነገር ግን ከጀርባው እጅግ የረቀቀ የስነ ልቦና መከላከያ ስልት ነው። ቀጥታ ካንተ ጋር ብቻዋን መሆን፣ አይንህን ማየትና ማነጋገር ለሷ የልብ ምቷን የሚጨምር ጭንቀትን የሚፈጥርባት ትልቅ ፈተና ነው። ምክንያቱም ለሷ ያለኝ ስሜት በቀላሉ ሊጋለጥ ይችላል ብላ ስለምትፈራ ነው። ጓደኞች ሲኖሩ አንተን በቀጥታ ማነጋገር ሳያስፈልጋት በአንተ አካባቢ ለመገኘት ድምፅን ለመስማትና ከአንተ ጋር የበለጠ ለመቀራረብ ምቹ ሁኔታን ይፈጥርላታል። በተለይ ከፍተኛ የሆነ የፍቅር ስሜት ካላት አንተ እንዳትጠረጥራት ትልቁ ፍላጎቷ ነው። ምክንያቱም እሷ ጋር ያለው ስሜት አንተ ጋር ይኖራል ብላ ስለማታስብ ነው። ጓደኞችን እንደ መሸፈኛ የምትጠቀመው ትኩረቱ እኔ ላይ ብቻ እንዳይሆን በሚል ስጋት ነው። አንዳንድ የሴት ልጅ ካንተ ጋር ብቻዋን የማትሆንበት ምክንያት ስለምትጠላ ወይም ስለማትመቻት አይደለም፣ ላንተ ያላት ስሜት እንዳይጋለጥባት ስለምትፈራ ነው። ከጓደኞች ጋር ስትስቅ፣ ስትቀልድና በነፃነት ስትጫወት ሰዎች እሷ ዝም ብላ ከሁሉም ሰው ጋር የምትጫወት፣ ከሁሉም ጋር የምትግባባ፣ የምትጫወት ሴት ናት ብሎ እንዲያስቡ ያደርጋል። ይህ የውሸት መረጋጋት ስሜቷን እንድትደብቅ ትልቅ ሽፋን ይሰጣታል። ከሌሎች ጓደኞች ጋር እየተጫወተች ብትስቅ እንኳን ውስጧ ግን አንተን ነው የሚፈልገው። ጓደኞች በሚቀልዱት ቀልድ በጣም ትስቃለች። በአንተ ፊት ብልህና ደስተኛ እንዲሁም አዝናኝ ሆና ለመታየት ትጥራለች። በዚህ መልኩ ጓደኞች የእሷ ተናጋሪዎች ወይም አገናኞች ይሆኑላታል። ምንም እንኳን ጓደኞችህን እንደ መሸፈኛ እየተጠቀመችባቸው ቢሆንም ዋናው ፍላጎቷ ግን ካንተ ጋር መቀራረብ ነው። እነሱን የምትጠቀመው ካንተ ጋር በደንብ እስክትግባባና እስክትቀራረብ ነው። ጓደኞች ሲኖሩ ምንም ሳትፈራ አጠገብ ልትቀመጥ፣ በቡድን ውይይት ውስጥ ሐሳብን ልትጋራና በስራ ልታወራ ትችላለች። ሴት ልጅ ስሜቷን በጣም ትፈራለች። ሶስተኛ፣ በአጋጣሚ አጠገብህ ከተቀመጠች አንተ ካልተነሳ እሷ አንተን ጥላ አትነሳም። አጠገብህ መሆኗን በጣም ትወደዋለች። አንዲት ሴት አጠገብህ ከተቀመጠች በኋላ አንተ እስክትነሳ ድረስ ራሷ በፍጹም አትነሳም። የእሷ አካል ከጎን ተቀምጦ ሳለ አእምሯና ልቧ ግን ሙሉ በሙሉ በአንተ መገኘት ይደሰታል። ስለዚህ አንተ ራስህ ተነስተህ እስክትሄድ ድረስ እሷም ከቦታው ፈጽሞ አትንቀሳቀስም። አጠገብህ ስትቀመጥ ብዙ ነገር አታወራህም ይሆናል ወይም በዝምታ ከጎንህ ትሆናለች። ነገር ግን ያቺ ዝምታ የፍቅር ከፍተኛ ደረጃ ናት። በዝምታ ውስጥ ያንተን መገኘት፣ ድምፅህንና የሰውነትን ቅርበት ማወቅ ብቻዋን ስትሆን ከምታገኘው በላይ ሰላምና ደስታ ይሰጣታል። ቃላት አያስፈልጋትም። አጠገብህ መሆኗ ብቻ ስሜቷን ሁሉ ይሞላላታል። ከአጠገብህ አለመነሳቷ ልባዊ ፍቅሯን ብቻ ሳይሆን አካላዊ ፍቅሯንም ጭምር ያሳያል። አጠገብህ መቀመጧ አካልንም ጭምር እንደወደደችው ያሳያል። ጠረንህን በቅርበት እያሸተተች በውስጧ ብዙ ነገሮችን ታስባለች። ለምሳሌ ቢያቅፈኝ፣ ብንተቃቀፍና ቁጭ ብንል የሚል ሐሳቦች በአእምሮዋ ይሞላሉ።
4ኛ ያንተን ሐሳብ ሙሉ በሙሉ ትቀበላለች። ምንም ነገር ብትጠይቃት እሺ ማለት ከቃል በላይ የሆኑ ብዙ ጥልቅ ስሜቶችን ይይዛል። እሺ ማለት የፍቅር ውጥረትና የመገዛት ጥልቅ ቋንቋ። አንዲት ሴት በውስጧ ከፍተኛ ፍቅር ይዛ ነገር ግን በሀፍረትና በፍርሃት እየተሰቃየች ስትኖር ለአንተ ጥያቄዎች ወይም ሐሳቦች ፈጽሞ አይ ማለት ይከብዳታል። ማንኛውንም ነገር ብትጠይቃት ሳታመነታ ወይም ሳታንገራገርሽ የምትለው አንተን ከመውደዷ የተነሳ ነው። ያንተ ባለውለታ ለመሆን ሁሌም ዝግጁ ናት። በሷ አእምሮ ውስጥ ትልቁ ፍርሃት አንተን ማጣት ነው። አንድ ነገር ብቃወመው ወይም አይሆንም ብለው ያዝንብኛል፣ ከኔም ሊርቅ ይችላል የሚለው ስጋት ሁል ጊዜ በውስጧ አለ። ስለዚህ ማንኛውንም ጥያቄ ስታቀርብላት ምንም ቢከብዳት ወይም ጊዜ ቢወስድባት እንኳን ያንተን ውሳኔ ለመቀበልና ራሷን ለማጋለጥ ብላ እሺ በማለት ፍላጎትን ታስቀድማለች። ይህንን ስታደርግ ደግና ጥሩ ስለሆነች ሳይሆን ላንተ ፍቅር ስላላት ነው። የትኛውም ሴት የጠየካትን ነገር እሺ ብላ የምታደርግልህ ከሆነ በውስጡ አንተን እየፈለገች ነው ማለት ነው። አንተ አንድ ነገር ስትጠይቃት ወይም እርዳታ ስትፈልግ ለሷ ያ ነገር የጭንቀት ስራ ሳይሆን ካንተ ጋር የመቀራረብ ወርቃማ እድል ነው። አንተን መርዳት ወይም የጠየቀውን ነገር ማድረግ ከቻለች ትልቅ ደስታ ይሰማታል። ስለዚህ ምንም ያህል ቢከብዳት እሺ በማለት ፈቃደኝነቷን ታሳያለች። ምክንያቱም በአንተ ፊት መልካሙን መታየትና አንተን ደስተኛ ለማድረግ የሷ ብቸኛ ፍላጎት ነው። ሰው ፍቅር ሲኖርበትና የባለቤትነት ስሜት ሲሰማው የራሱን ፍላጎት ወደ ጎን በመተው ሙሉ በሙሉ ለሌላው ሰው ይገዛል። እሷ ከሌሎች ሰዎች ጋር ስትሆን ጠንካራ ሐሳቧን በግልጽ የምትናገርና ቋሚ አቋም ያላት ልትሆን ትችላለች። ነገር ግን አንተ ጋር ስትደርስ ያ ሁሉ ጥንካሬዋ ቀልጦ ይጠፋል። አንተን መቃወም ስለማትፈልግ አንተ የጠየካትን ነገር ሁሉ ማድረግ ስለሚጠበቅባት ሁል ጊዜ እሺ በማለት ትስማማለች። ይቺ ሴት አንተን ላለማስቀየም ስትል ሁል ጊዜ እሺ እያለች በውስጧ ግን ትልቅ የጭንቀት ኪሳራ ሊኖርባት ይችላል። አንዳንዴ ራሷን ችግር ውስጥ ልትከት የምትችልባቸው ነገሮች እንኳን ሳይቀር በአንተ ፍቅር ታውጣ እሺ ልትል ትችላለች። ይህ የሚያሳየው ስሜቷ ከቁጥጥር ውጪ መሆኑንና ለአንተ ያላት ፍቅርና ፍላጎት ከፍ ያለ መሆኑን ያሳያል። 5ኛ ወዳለህበት መታ ሰላምታ መስጠት ይከብዳታል። አንድ ሴት በውስጧ ፍቅር ሲኖርባት አንተ ራስህ ካላናገርካት እሷ መታ ሰላምታ ለመስጠት በጣም ትቸገራለች፣ ትፈራለች። ይሄ በውስጧ ከባድ የስነ ልቦና ጦርነት እየተካሄደ መሆኑን የሚያሳይ ዋነኛ ማሳያ ነው። አንተን ስታይ ልቧ በደስታ ይመታል፣ እጇን ታመላልሳለች፣ መታ ሰላምታ ለመስጠት ትፈልጋለች። ነገር ግን እግሮቿ መሬት ላይ ተቸንክረው ይቀራሉ። ወደ አንተ ለመቅረብ የምታደርገው እያንዳንዱ እርምጃ እንደ ከባድ ተራራ ይከብዳታል። አሁን እጄ ሰላም ብለው ምን ያስብ ይሆን? ፈልጋይ ነው ብሎ ቢኮራብኝስ ቢንቀኝስ የሚሉ ፍርሃቶች አእምሯን ይወሩታል። ይህ ከመጠን በላይ ማሰብ ራሷን አጠገብ እንዳትገኝ ያቆማታል። ይልቁንም በርቀት ሆና እንድታይና እንድትከታተል ያስገድዳታል። ይሄ የተለመደና ቀላል ሊመስል ይችላል፣ ነገር ግን ለሴት ልጅ በጣም ከባድ ነው። አንተ እኮ ምንም የምታውቀው ነገር የለም፣ ትውደድህ ተጥላ የምታውቀው ነገር የለም። ነገር ግን ስሜቷን የምታውቀው እሷ ስለሆነች በፍጹም ልክ እንደ ሌሎቹ ሴቶች በነፃነት መጥቶ አንተን ሰላም ማለት ይከብዳታል። ይህንን ጉዳይ አንተ በሩቁ ስታየው ኩራት ሊመስልህ ይችላል። ነገር ግን እሷ ስለምትወድህ ወደ አንተ መታ ሰላምታ ለመስጠት እንኳን ይከብዳታል። እሷ ራሷ መታ ማናገር ስለማትችል እሷ አንድ ነገር ትጠብቃለች። አንተ ሄደህ ሰላም እንድትላት፣ ፈገግ እንድትልላትና በነፃነት እንድትግባባት ትፈልጋለች። አንተ ይህንን ሳታደርግ ስትቀር ግን አንተን ለመቅረብ በጣም ብዙ ጊዜ ይፈጅባታል። ምናልባትም ፍቅሯን በልቧ ይዛ ዝም ልትልም ትችላለች። ይሄ ችግር ፍላጎት ከማጣት የተነሳ ሳይሆን ከፍርሃት የተነሳ መሆኑን ልታውቅ ይገባል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።